ሩታ እንግዲህ ለአብርሃም ያስጠነቀቀችው ነገር አለ። አንተም ልጄን አንተ ስለጠራኸኝ የአንተንና የሄርሜላን ደስታ ወይንም ደግሞ አንተና ሄርሜላ ስለታረቃችሁ እሱን ለማየት አይደለም የመጣሁት። ስለዚህ አንተ እስከጠራኸኝ ድረስ እኔም ደግሞ መናገር ያለብኝን ነገር እናገራለሁ። አንተ ሰላሜን የምትነሳኝ ከሆነ እኔም ያንተን ሰላም በእጥፍ እነሳሃለሁ። ስለዚህ ልጄም ጋር እንዳደርስ ከኔም ጋር እንዳደርስ ራስህን ችለህ ተቀመጥ። ከዚህ በኋላ በምንም አይነት ጉዳይ እኔን እንድትጠራኝ አልፈልግም ብለዋለች ማለት ነው። በነገራችን ላይ የኔ ኩሩ እኮ ናት፣ የኔ ጀግና ማለት ነው ሩታ። የእውነት ለመናገር በቃ ኮስተር። አሁን እሱ ሄርሜላ ጋር ስለሆነ ሁለቱን ለማናደድ ቤተሰቦች ትናንትናም ዛሬም ቀኑ ሙሉ ቪዲዮ ሰራላችሁ የነበረው ትናንትናም በሰራውላችሁ ቪዲዮ አብርሃም ይቅርታ ሲጠይቃት ሄርሜላን ብዙዎቻችሁን በኮሜንት አዎ ትክክል ነው እያላችሁ ነበር። ምክንያቱም እኛ አብርሃም ለምን ወደ ሄርሜላ እንደመጣ በደንብ አድርገን ተረድተነዋል። ገባችሁ አይደለ? በደንብ ተረድተነዋል። እሷ ግን ሄርሜላ ግን አውቃም ይሁን እሷም እነሱን መበቀል ፈልጋ እንዴት እኔን አብርሃም እንደማይፈልገኝ ነገር ወይንም እንዴት እንደዚህ ነገር ያደርጉኛል ፍቅርና ሩታ ብላ ተናዳለኝ። እሱም ደግሞ ይቅርታ ሲጠይቃት ቶሎ ብላ ይቅርታውን ከመቀበል ይልቅ በውስጥ ሁሉን ነገር ከጨረሱ በኋላ ግን ወደ ሚዲያ ደግሞ ሰላሙ ነው ታርቀው መጡ ማለት ነው። ሁሉ ነገር በስልክ አውርተናል ምናምን። ከዛን አንተም እኔ ካልኩ ቦታ ላይ እንዳላገኝክ እነዛን እኔ ያልኩህንና ያስጠነቀቅኩህን ነገሮች በስነ ስርዓት ካደረክ እኔም በጣም ደስተኛ ነኝ ካንተ ጋር ለመሆን ይቅርታውን ተቀብያለሁ አላለች መሰላችሁ? ሩታ ደግሞ እነሱ ያሉትን ነገር ትታ ድፍርስርሱን ነበር ያወጣችሁ። ደስታቸውን ወደ ሀዘን ነበር የቀየረችባቸውና ፍቅርን ብትሆን ደግሞ በጭራሽ አንቺ እንድልቶኛ አይገባም። እሱ እኮ አንቺን ትቶ እኔ ጋር መጥቶ ነበረ። ስለዚህ እኔ ደግሞ ከሩታ ጋር ሁኜ ይሄን ነገር እንዳደረኩበት ሲያቅ ነው ወደ አንቺ የመጣው። ስለዚህ በደንብ እንዳትኩራሪ፣ ነገ መልሼ ልቀማሽ እችላለሁ ብላለች። የፍቅር እኮ የሆነ ሞራሏ እኮ ይመቸኛል ትላላችሁና ብቻ ግን ሩታም አንተም እህትና ወንድምህ ልከህ ልጄን ከኔ ለማስወሰድ ልጄን ከኔ ለመንጠቅ እየሞከርክ ነው። አርፈ ብትቀመጥ ይሻልሃል። እኔ አርፌ ተቀምጫለሁ፣ አንተም አርፈ ተቀመጥ። ስለዚህ እንዳደርስብኝ አልደርስብህም ብለዋለች። አሁን አብርሃምን የሆነ ነገር አደርጋለሁ ብሎ ካሰበ ይህን ነገር እሱ አድርግ እንዳላቸው አድርጋ ነገሩን አዙራ ወጥመድ ውስጥ ልትከተው አስባለች። ምክንያቱም እሱ ክፉ ስላሰበ እሷ ደግሞ በእጥፍ ማሰብ እንደምትችል ለማሳየት ሞክራለችና የኔ ጀግና ሩታዬ አይዞሽ፣ ለሁሉም ነገር አብረን ከጎንሽ አለን ማለት ነው። ይሄ ቅዘና የሚሆን አብርሃም ታያላችሁ ምን